ኢየሱስ ክርስቶስ ያድናል የሚል ጽሑፍ ወይም ርዕስ መጽሐፍ ቅዱስ ላይ አይቼ አላቅም የሚል አንድ መልእክት አየሁኝና ሶሻል ሚዲያ ላይ በጣም ገረመኝ። እግዚአብሔር ቃል በማያሻማ መልኩ በጥልቀት አንብበን ከመረመርን ከዘፍጥረት 3 ጀምሮ እስከ ራእይ ድረስ የኢየሱስ ክርስቶስ አዳኝነት በግልጽ በማያሻማ መልኩ ለሚያነብሰው ተጽፎ ተቀምጦልናል። እንደው አንድ የመጽሐፍ ቅዱስ ክፍል ብቻ ላንብብና ትንሽ ነገር ተናግሬ ጨርሳለሁ። ማቴዎስ ወንጌል ምዕራፍ 1 ላይ የጌታችን ኢየሱስ ክርስቶስ የውልደትን ታሪክ የሚዘረዝር መጽሐፍ እንደሆነ እናውቃለንና መልአኩ በህልም ለዮሴፍ የድንግል ማርያም እጮኛ ለነበረው ዮሴፍ ተገለጠለት ይላል። እሷ ጸንሳ ስለተገኘች በስውር ሊተዋት ፈልጎ ነበረ ይለናል መጽሐፍ ቅዱሳችንና በህልም ተገለጠለት መልአኩ። ምንድነው ያለው? ለአንብበው ቁጥር 20 እርሱ ግን ይህን ሲያስብ ዮሴፍ እጮኛዋ ይህንን ሲያስብ ምንድነው ያሰበው? በስውር ሊተዋት ሲያስብ እነሆ የጌታ መልአክ በህልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና። ምን ይላቸዋል? ያድናቸዋል። እነማንን? ሕዝብን ሁሉ ከኃጢአታቸው ምን ይላቸዋል? ያድናቸዋልና። ስሙን ኢየሱስ ትለዋለህ። ኢየሱስ ማለት በዕብራይስጥ አዳኝ ማለት ነው። አዳኝ ወደ ግሪክ ሲመጣ ኢየሱስ ተብሎ ተተርጉሟል። በአማርኛ ኢየሱስ የሽዋ። ስለዚህ ኢየሱስ ማለት አዳኝ ማለት ነው። ሕዝቡን ከኃጢአታቸው ምን ይላቸዋል? ያድናቸዋል። ስለዚህ ኢየሱስ ያድናል የሚል ተጽፎ አናገኝም የምትሉ ሰዎች ኢየሱስ ክርስቶስ ያድናል የሚል ይኸው በመጽሐፍ ቅዱሳችን ላይ ተጽፎ ተቀምጧል። ይሄ የእግዚአብሔር የአምላካችን ቃል ነው። ይኸው ማቴዎስ ወንጌል ምዕራፍ 21 ላይ የተለያዩ የመጽሐፍ ቅዱስ ክፍሎችን አገላብጣችሁ ብታዩ ኢየሱስ ክርስቶስ ያድናል የሚል ተጽፎ ተቀምጧል። ይህንን ምን ታደርጉታላችሁ? ከሰማይ በታች እንድንበት ዘንድ ሌላ የተሰጠን ስም የለም ይላል የሐዋርያት ሥራ መጽሐፍ ላይ። ከሰማይ በታች እንድንበት ዘንድ የተሰጠን ሌላ ስም የለም። የመዳኛው መንገድ ኢየሱስ ክርስቶስ ነው። ራሱ ጌታችን ኢየሱስ ክርስቶስ ሲናገር እኔ አለ እውነት ነኝ፣ ሕይወት ነኝ፣ መንገድ ነኝ፣ በእኔ በቀር ወደ አብ የሚገባ የለም። በማ በቀር? በእኔ በቀር። የመዳኛው መንገድ እኔ ነኝ ብሎ ራሱ ኢየሱስ ተናግሯል ዮሐንስ ወንጌል ላይ። ይሄ ሁሉ መረጃ በመጽሐፍ ቅዱሳችን ተቀምጦ ሳለ ኢየሱስ ያድናል የሚል ተጽፎ መጽሐፍ ቅዱስ ላይ አናገኝም ማለት በጣም ስህተትና በጣም የጎላ ስህተት ነው። እንድንበት ዘንድ ሌላ የተሰጠን ስም የለም። እግዚአብሔር በመንፈስ ቅዱስ ከድንግል ማርያም የወለደው ልጁ ኢየሱስ ክርስቶስ ካልሆነ በቀር መዳን በማንም የለም። የእግዚአብሔር ልጅ ያለው በነፍሱ ምስክር አለው ይለናል መጽሐፍ ቅዱስ። ምን አለው? ምስክር አለው። ያለው? የእግዚአብሔር ልጅ ያለው። ይሄ የእግዚአብሔር ቃል እንደሆነ ካመናቸው እዚህ መጽሐፍ ቅዱስ ላይ በግልጽ ተቀምጧል። ምን የሚል? ኢየሱስ ያድናል የሚል፣ መዳን በሌላ የለም የሚል፣ መዳን በሌላ በማንም የለም። ኢየሱስ ማለት አዳኝ ማለት ነው። ከምንድን ነው ሕዝቡን ያድናቸዋል ያለው መልአኩ? ከኃጢአታቸው
ከሴቲቱ የተወለደው ከድንግል ማርያም የተወለደው በመንፈስ ቅዱስ ተጸንሶ የተወለደው ኢየሱስ ክርስቶስ ከኃጢአት ያድናል። ዮሐንስ መልእክት ላይ እንደዚህ ይላል፣ የኢየሱስ ክርስቶስ ደም ይላል ከኃጢአት ሁሉ ያነጻል ይላል። የማደም የኢየሱስ ክርስቶስ ደም ከኃጢአት የምንድንበት መንገድ የኢየሱስ ክርስቶስ ደም ነው። በቀራንዮ መስቀል ላይ የተሰዋልን ኢየሱስ ክርስቶስን ስናምን የዘላለም ሕይወት እናገኛለን። ከዚህ ውጪ መዳን የለም። ኢየሱስ ያድናል። ደግመን እንናገራለን፣ ኢየሱስ ያድናል። የእግዚአብሔር ልጅ ያለው የዘላለም ሕይወት አለው። ይህንን መጽሐፍ ቅዱስ አንብቡት። እግዚአብሔር ይወዳችኋል። እግዚአብሔር ሕዝቡን ስለሚወድ ነው። እግዚአብሔር የሰውን ልጆች ስለሚወድ ነው አንድያ ልጁ ኢየሱስ ክርስቶስ ወደ ምድር የመጣው። አማኑኤል እግዚአብሔር ከኛ ጋር ሆነ። በማ በኩል? በኢየሱስ ክርስቶስ በኩል የጥል ግድግዳ ፈረሰ። ታረቅን። ከማ ጋር? ከእግዚአብሔር ጋር ታረቅን። በማ በኩል? በኢየሱስ በኩል። ስለዚህ ኢየሱስ ያድናል ብለን ስንናገር አይምሯችን የወለደው አይደለም። መጽሐፍ ቅዱስ ላይ የተቀመጠልን እውነት ነው። ይሄ የእግዚአብሔር ቃል ደጋግሞ 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 የሚያወራው ስለ ኢየሱስ ክርስቶስ ነው። መጽሐፍት ሁሉ ስለ ኢየሱስ ክርስቶስ ይናገራሉ። መጽሐፍ ቅዱሳችሁን ከዘፍጥረት እስከ ራእይ መርምሩት። ስለ ኢየሱስ ነው የሚያወራው። ኢየሱስ ያድናል። ደግመን እንናገራለን፣ ኢየሱስ ያድናል። የእግዚአብሔር ልጅ ያለው የዘላለም ሕይወት አለው። ኢየሱስ ክርስቶስን የተቀበለ አይፈረድበትም። እግዚአብሔር የሰማነውን ቃል ይባርክልን። ተባረኩ። መልካም ቀን